ሰላም ጤና ይስጥልን በመላው የአሜሪካ ግዛት ለምትገኙ ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንዲሁም ከአሜሪካ ውጭ ናችሁ በተለያየ ሀገር ይሄን ዜናና መረጃ በመስማት ላይ ለምትገኙ ሁሉ በቅድሚያ ሰላምታችን በያላችሁበት ይድረሳችሁ። አሜሪካ ለምትገኙ ደግሞ እንኳን ደስ ያላችሁ እንኳን ደስ ያለን። ዛሬ ታላቅ የደስታ ብስራት ተሰምቷል። በእውነት እጅግ በጣም ደስ የሚል ዜና ነው። በተለይ ሚኒሶታ ለምትኖሩ የሚኒሶታው ገዥ ታላቅ ብስራትን አብስሯል። እጅግ በጣም ሚኒሶታ ውስጥ የሚገኙ ትውልደ ኢትዮጵያውያን በከፍተኛ ችግር ውስጥ ያሉበት ሁኔታ ላይ ነበር። ይህ ችግራቸው በሙሉ የሚቀረፍበት እንባቸው የሚታበስበት ወደ ንግዳቸው የሚመለሱበት ወደ ስራቸው የሚመለሱበት በሰላም የሚኖሩበት ከዚህ በኋላ እንታሰራለን እንባራለን ብለው የሚፈሩበት ነገር በሙሉ እንደተቀረፈ ነው የሚያሳየው። ዝርዝሩን አብረን እንከታተለው። እናንተ የዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ግቡ። እኔ ዜናውንና መረጃውን ብስራቱን ለናንተ በሚገባ ማድረስ እንቀጥላለሁ። እንግዲህ ይሄን ታላቅ ብስራት ያበሰሩት የሚኒሶታ ዋና ገዥ ቲም ዋልዝ ናቸው። የቲም ዋልዝ ንግግር ኦሪጂናሉን ቀጥታ ከራሳቸው አንደበት የተነገረውን እናዳምጣለን፣ እንሰማለን፣ እንተረጉማለን፣ እንተነትናለን። ህግ ለማስፈጸምና መጨረሻ ላይ ደግሞ አጠቃላይ በሚኒሶታ በዚህ ባይሲ ፖሊሶች ኦፕሬሽን ማለት ነው የደረሰውን ውድመት የታሰሩትን የሰዎች ብዛት የወደመውን የገንዘብ ብዛት አጠቃላይ የደረሰውን ኪሳራ የተዘጉ ሱቆችን ሞሎችን ሬስቶራንቶችን ብዛት ደግሞ በዝርዝር በዜናችን ተናል እሱም መደመጥ ያለበት ነው። አሁን በቀጥታ ወደ መረጃው አልፈናል። የሚኒሶታውን ዋና ገዥ የሆኑትን የቲም ዋልዝ ንግግር እያዳመጥን እየተረጎምን እንቀጥላለን ማለት ነው። We're continuing to make the case that Minnesota has stood up for their neighbors, that Minnesota has asked that this surge of folks leave. I spoke with Tom Homan yesterday. I spoke with Susie Wiles, the President's Chief of Staff, this morning. We're very much in a trust but verify mode, but it's my expectation, and we will hear more from them, I think, in the next day or so, that we are talking days, not weeks and months of this occupation, and it's an expectation that we will continue to get cooperation on joint investigations of the crimes that were committed or potentially committed against Minnesotans, and then a backing off of the unprecedented. What happened when they said this retribution campaign? The very unqualified cabinet secretaries all took that as free rein to come to Minnesota and bring retribution to us. So if you were the Department of Transportation, you did it. If you were the Ag Department, you did it. If you were DHS, you did it. If you're Dr. Oz, you did it. If you're O'Neill, you did it. All of them came to get in the news, and all of them came in all aspects of whether it was holding money, whether it was trying to file charges against people, or things that might not seem like they would be that impactful, data request. እንግዲህ የሚኒሶታው ገዥ ቲም ዋልዝ የአሌክስ ፕሪትና የሬኒ ጉድን ግድያ በመግቢያቸው ላይ አቅርበውና እሱን አስታውሰው ነው ንግግራቸውን የቀጠሉት። ሚኒሶታ ለጎረቤቶቿ ቆማለች። ሚኒሶታ ከፍተኛ ቁጥር ያለው ህዝብ እንዲወጣና በአደባባይ ወጥቶ ሰላማዊ ሰልፍ እንዲያደርግና የአይሲ ኤጀንቶችን እንዲቃወም ከፍተኛ አስተዋጽኦ አድርጋለች። በዚህም ክስ እያቀረቡብን ይገኛሉ ሲሉ ነው እንግዲህ ቲም ዋልዝ የተናገሩት። ትናንት ከቶም ሆልማን ጋር ተነጋግሬያለሁ። እንግዲህ ቶም ሆልማን የሚባለው አዲስ የተሾመው ማለት ነው የአጠቃላይ ፕሬዚዳንት ትራምፕ የአይሲን ኦፕሬሽን በሚኒሶታ እንዲመራ የሾመው አዲስ የተሾመው ነው። በፊት የነበረው ወደ ካሊፎርኒያ ተጉዟል፣ ተባሯል። በሱ ቦታ ትንሽ ይሻላል ብለናችሁ ነበር እኛም ከዚህ በፊት ለስደተኞች የተወሰነ ለውጥ ሊያመጣ የሚችል ሰው ሊሆን ይችላል ምናልባት የሚል ነገር ነበር የነገርናችሁ። ከሱ ጋር ተመካከር ያለው ነው የሚሉት እንግዲህ ቲም ዋልዝ ዛሬ ጧት ደግሞ የፕሬዚዳንቱ የሰራተኛ ኃላፊ ከሆነችው ከሱዚ ዊልስ ጋር ተነጋግሬ ያለው ይላሉ። ሁኔታውን በደንብ ለመተማመን እንድንችል ግን ወደፊት ማረጋገጥ አለብን። በኔ አመለካከትና በኔ እምነት በሚቀጥለው ቀን ወይም ከዚህ በኋላ በሳምንታት ሳይሆን ወይም በወራትን የፈጀ ሳይሆን 3-4 ቀናት በሚፈጅ ጊዜ ውስጥ የኦፕሬሽን ሜትሮ ሰርጅ ከሚኒሶታ ሙሉ በሙሉ ይቋረጣል ሲሉ ነው እንግዲህ ታላቁን ብስራት ያሰሙን። የሚያሰኝ ዜና ነው። በነገራችን ላይ በርካታ ትውልደ ኢትዮጵያውያን እንዲሁም የሌሎች ሀገሮች ስደተኞች በዚህ በሚኒሶታ በከፍተኛ ሁኔታ ጭንቀት ውስጥ ነበሩና በዚህ 3-4 ቀን ውስጥ ኦፕሬሽን ሜትሮ ሰርጅ ሙሉ በሙሉ ያበቃል፣ ቶታሊ ኢንድ ያደርጋል ሲሉ ነው የተናገሩት። እጅግ በጣም ደስ የሚል ዜና ነው። እናም በሚኒሶታ ነዋሪዎች ላይ ስለተፈጸሙ ወይም ሊፈጸሙ ስለሚችሉ ወንጀሎች
የጋራ ምርመራ ትብብር ለማድረግ እንቀጥላለን ወይም ተስማምተናል የሚል አንድ ትልቅ ነጥብ ተናግረዋል። ያው ምርመራው ይቀጥላል በጋራ ኦፕሬሽን ሜትሮሰርጅ የሚባለው ግን እንዲቆም ስምምነት ላይ ደርሰናል ነው የሚሉት። እናም ከዚህ በፊት ታይቶ በማይታወቅ ሁኔታ በሚኒሶታ ወንጀሎች እንዳይፈጸሙ እንሰራለን፣ እኛም ወንጀል ከመፈጸም እንቆጠባለን ብለዋል። እንግዲህ ቲም ወልዝ ይቺ አነጋገራቸው ትንሽ ነጥብ እንዳታስጥላቸው፣ ከዚህ በፊት ወንጀል እየሰሩ ነበር እንደ የሚያስብል ነገር አለው። ለማንኛውም ይህንን የበቀል ዘመቻ ሲናገሩ ምን እንደተፈጠረ ታውቃላችሁ። በሚኒሶታ ብቁ ያልሆኑ የካቢኔ ጸሐፊዎች ወደ ሚኒሶታ መጥተው ለኛ የበቀል እርምጃ ለመውሰድ እንደ ነፃ አገዛዝ ቆጥረውታል ሚኒሶታን ይላሉ። እናም ገዢው ቲም ወልዝ የሚሉት ምንድነው? የትራንስፖርት መምሪያም ብትሆን አንተ ነው ያደረከው፣ የግብርና መምሪያም ብትሆን አንተ ነው ያደረከው፣ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ኃላፊም ብትሆን አንተ ነው ያደረከው፣ ዶክተር ኦዝም ብትሆን አንተ ነው ያደረከው፣ እንዲሁም ኦኔልም ብትሆን አንተ ነው ያደረከው እያሉ ፕሬዚዳንት ትራምፕ የላኳቸውን የተለያዩ የፌዴራል ተቋማት ኃላፊዎችን በዚህ ደረጃ ይተቿቸዋል ማለት ነው። ይህ ማለት የትራምፕ አስተዳደር የተለያዩ የፌዴራል መምሪያዎችን የትራንስፖርት፣ የግብርና፣ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወዘተ የመሳሰሉትን ከፍተኛ ባለስልጣናት እንደነ ዶክተር ሙሐመድ ኦዝ እና ጂም ኦኔልን ጨምሮ ማለት ነው ወደ ሚኒሶታ ፕሬዚዳንት ትራምፕ ልኳቸው ነበር። ምን እያደረጉ ነበር? ብዙ ሰነዶችንና ዳታዎችን መጠቀም መበርበር ጀመሩ። በጀት ማቆም፣ መከልከል ወይም የገንዘብ ድጋፍ ማቋረጥ፣ ማስፈራራት። ለምሳሌ ቢሊዮኖች ዶላር በተለይ ደግሞ ከሜዲኬድ ጋር ተያይዞ እሱን አቋርጠውብን ነበር። ምርመራ ማድረግ፣ ክስ መክፈት ወይም ማስፈራራት በተለይ የሜዲኬር ገንዘብን የማጭበርበር ሁኔታ በሚል አላስፈላጊ ሁኔታ ገንዘቡን ማገድ፣ የኢሚግሬሽን ቁጥጥር ማድረግ፣ የንግድ ስራዎችን ማስተጓጎል ወዘተ እነዚህ ነበር ሲያደርጉብን የቆዩት። እነዚህ ሁሉ ወደ ሚኒሶታ መምጣታቸውና ይህን ሁሉ ማድረጋቸው በዜና ላይ ለመታየት ለፖለቲካ ሽፋን፣ ለሚዲያ ሽፋን ለማግኘት ካልሆነ በቀር ለሚዲያ ትኩረት ለመሳብ ካልሆነ በቀር እውነተኛውን የሚኒሶታን ችግር አይፈታም፣ አሜሪካንም ታላቅ አያደርጋትም። ሜክ አሜሪካ ግሬት የሚለውን ፕሮጀክትም በዚህ መልኩ ማሳካት አይቻልም። በጣም በሳል የሆነ ፖለቲካ ነው። በነገራችን ላይ ቲም ወልዝ የሚያስተላልፉት ቀላል ሰው እንዳይመስሏቸው። ከዚህ በፊት ወታደር ነበሩ። በነገራችን ላይ ቲም ወልዝ ከውትድርና ነው ይሄን የፖለቲካ ስልጣን ያገኙትና እንዴት የትራምፕን አጠቃላይ የሚደረገውን እንቅስቃሴ በዜሮ እንደሚያባዙት ስታዳምጧቸው በጣም በሳል የሚባል የፖለቲካ ንግግር ነው የሚያደርጉት። ቀጥለዋል። But they don't even have any people working at these agencies, so they request the data and they don't go anywhere. The people who are the attorneys that should actually be prosecuting on ICE cases, the lead prosecutor quit yesterday. Fraud is a long forgotten thing for everybody except me and people in Minnesota who know we need to prosecute it and do what's right. The federal government lost all their prosecutors. The federal government sent us no one who's an expert in fraud prevention or fraud discovery or fraud prosecution. They sent untrained people on the streets to push people down or to try and follow teachers home. Those things are not making anybody better. It's certainly not making America great again. And here in Minnesota, we're here today to make the case that this needs to end, but more importantly, Minnesota's going to do what we've seen our neighbors do on the streets. Stand up for each other, try and make things better for each other. Thanks so much, Governor. Thanks, everybody, for gathering today. Thank you, First Lady, Senator Clark, as well, for being here, along with the other speakers you will hear from in a moment. We're here at Malcolm Yards, which is such a happy place normally. It's obviously a beautiful space, and Deed takes special pride in this one because we have worked with Patty and her husband with grant funding over time as well to help develop this so that it can be the wonderful gathering place that it is. I think it's literally that table or that one where we've, Governor, don't tell anybody, but had Commissioner Happy Hour in this location. So I speak from experience in saying how wonderful are the offerings that are here.
But we are here on this occasion for a much less happy reason, and that is to again highlight the impact of the federal actions and what it's doing to our hospitality industry, to the restaurant industry, but really retail and far beyond that. I've talked before about the fact that it's even having ripple effects on manufacturing and supply chains as well. It was a few weeks ago that we gathered at a restaurant in St. Paul to highlight some of these impacts, and then also the governor had made the declaration of Shop Local for the month of February as part of our Shop Local Stand Together effort. So in the intervening time, we have had lots of other local areas that have announced similar activities. We have had funds popping up to try to help businesses. So I would say all of that has been very worthwhile, has been very impactful, but also insufficient, because we continue to hear as well in the intervening time from so many business owners about the fact that the scale of the harm being inflicted by our own federal government is well beyond what they can handle. አሁን ደግሞ ቲም ወልዝ የተናገሩትን ያው ቃል በቃል እያንዳንዱን እየተረጎምን ለመሄድ ብዙ ጊዜ ስለሚወስድ ጠቅላላ ያለ ጭብጣ ሐሳቡና የምንነግራችሁ ፌደራል መንግስት በሚኒሶታ ላይ ያተኮረው የኢሚግሬሽን አጠቃላይ ቅጣት ነው፣ ማዕቀብ ነው፣ ማጭበርበርን መፍታት አይደለም ይላሉ። የማጭበርበር ምርመራ ለፖለቲካ ተጠቅሞበታል ፕሬዚዳንት ትራምፕ፣ ነገር ግን እውነተኛ ባለሙያዎች የሉም። አቃቢ ህጎች ለቀው ሂደዋል። ትክክለኛ የሚፈለጉት አቃቢ ህጎች የሉም። የተላኩት ወኪሎች ያልተማሩ ናቸው። እንግዲህ ቲም ወልዝ ነው እንደዚህ የሚሉት። ሰዎችን ይጎዳሉ፣ ማህበረሰቡን ያስፈራራሉ፣ ኢኮኖሚውን ያበላሻሉ። ሚኒሶታ ራሷ ማጭበርበርን መቆጣጠር ትችላለች፣ አቅሟለን። የፌዴራል ጣልቃ ገብነት አያስፈልገንም። በጣም የሚገርም ንግግር ነው የሚያደርጉት። በነገራችን ላይ እነዚህ ነገሮች ማንንም የተሻለ አያደርጉም። ፕሬዚዳንት ትራምፕ የሚልኳቸው ሰዎች እርግጠኛ ነኝ አሜሪካን እንደገና ታላቅ አያደርጉም፣ ሊያደርጉም አይችሉም። የትራምፕ አስተዳደር የሚጠቀመውን ሜክ አሜሪካ ግሬት አጌን የሚለውን ሙሉ በሙሉ በዜሮ ያባዙበት ንግግራቸው ነው። የኢሚግሬሽን ቅጣት ነው፣ የአይሲ ወኪሎች መጨመር፣ የቢዝነስ መዘጋት፣ የማህበረሰብ ፍርሃት ወዘተ ማንንም አያሻሽልም፣ አሜሪካንም ታላቅ ሊያደርግ ከቶ አይችልም ሲሉ ሙሉ በሙሉ የትራምፕን አስተዳደር ነቅፈውታል። እዚህ በሚኒሶታ ዛሬ የተሰባሰብነው ይህን ተግባር ሙሉ በሙሉ እንዲያበቃ ለመወሰንና ወስነንም ለመጨረስ ነው። ከዚህ በላይ ግን ሚኒሶታ ጎረቤቶቿን በጎዳናዎች ላይ ያየነውን ትክክለኛ ነገር ታደርጋለች። እርስ በርስ መቆም፣ እርስ በርስ መረዳዳት፣ ነገሮችን እርስ በርስ ተደጋግፎ ማለፍ ያስፈልጋል። ከጎረቤቶቻችን ከስደተኞች ጎን በከፍተኛ ሁኔታ አብረን የምንቆምበት ከመቼውም ጊዜ የበለጠ ይሄኛው ጊዜ ነው ሲሉ ለስደተኞች ታላቅ የሆነ ተስፋ የሚሰጥ እረፍት የሚሰጥ ንግግር አድርገዋል። በነገራችን ላይ የሚኒሶታው ገዥ ታላቅ ውለታ አለብንና ለስደተኞች ያደረጉት ክብር ለስደተኞች ሲሉ ያነሳሱት አጠቃላይ ሰላማዊ ሰልፍ በአጠቃላይ በአሜሪካ እንዲቀጣጠል ያደረጉት ሚኒሶታዎች ናቸውና የሚኒሶታው ገዥ ደግሞ ግንባር ቀደም ነው። የአይሲ ኤጀንቶች ወደ ሚኒሶታ ሲመጡ በግንባር ቀደምነት አልቀበልም ብለው የዘጉ የመጀመሪያው ታላቅ የአሜሪካ የዲሞክራት ተወካይ የሆኑ የሚኒሶታው ገዥ ቲም ወልዝ ናቸውና ውለታቸውን አንረሳም። እጅግ ታላቅ መሪ ናቸው። በነገራችን ላይ በዚህ ጭንቅ ጊዜ በዚህ የክፉ ጊዜ ከጎናችን የቆሙልንን በሙሉ እያመሰገን ነው ማለት ነው። Thanks so much, Governor. Thanks everybody for gathering today. Thank you, First Lady, Senator Clark, as well, for being here, along with the other speakers you will hear from in a moment. We're here at Malcolm Yards, which is such a happy place. Normally, it's obviously a beautiful space, and Deed takes special pride in this one because we have worked with Patty and her husband with grant funding over time as well to help develop this so that it can be the wonderful gathering place that it is. I think it's literally that table or that one where we've, Governor, don't tell anybody, but had Commissioner Happy Hour in this location. So I speak from experience in saying how wonderful are the offerings that are here. But we are here on this occasion for a much less happy reason, and that is to again highlight the impact of the federal actions and what it's doing to our hospitality industry, to the restaurant industry,
but really retail and far beyond that. I've talked before about the fact that it's even having ripple effects on manufacturing and supply chains as well. It was a few weeks ago that we gathered at a restaurant in St. Paul to highlight some of these impacts, and then also the governor had made the declaration of Shop Local for the month of February as part of our Shop Local Stand Together effort. So in the intervening time, we have had lots of other local areas that have announced similar activities. We have had funds popping up to try to help businesses. So I would say all of that has been very worthwhile, has been very impactful, but also and so Patty, who owns this place, is one of the owners that we heard from, again underscoring the fear on the part of employees who would otherwise be here helping to make this place operate, fear on the part of customers, and fear generally. So it is great news, of course, that the posture seems to have changed at the federal level towards their activities here in Minnesota. But as the governor said, it's a trust but verify situation. And frankly, the fear that has been sown, I haven't really noticed any reduction in that. And so the harms, the economic impact that we're seeing are as strong as ever. You're starting to see some estimates of how much that is. City of Minneapolis put out an estimate of, I think, $100 million in lost revenue since this began. ይሄኛው ደግሞ ሌላ ባለስልጣን ነው። የኛ ሚዲያ ለጊዜው የዚህን ግለሰብ የስልጣን ደረጃ ወይም የስልጣን ማራጉን በሚገባ አላጣራንም፣ ግን ከቲሞልዝ ቀጥሎ አብሮ የተናገረ ባለስልጣን ነው። ቲሞልዝን ገዢውን ያመሰግናል፣ ሁሉንም የተሰበሰቡ ሰዎችን ያመሰግናል። የመጀመሪያዋን እመቤት ማለትም የቲሞልዝን ባለቤት ጊዊን ዌልዝንም እሷንም ያመሰግናል። ሴናተር ክላርክንም አመስግኗል። እነዚህን ሁሉ እዚህ ያሉትን ባለስልጣኖች አመስግኖ ነው የቀጠለው እና ተናጋሪው በመጀመሪያ ይህን ቆንጆ ቦታ የተሰበሰበበትን ቦታ አደነቀ። የመንግስት ድጋፍ እንዴት እንደረዳው በተለይ የቲሞልዝ ማለት ነው እሱን አደነቀ እና ራሱ ደግሞ በዚህ ቦታ ተደስቶ እንደነበር በቀልድ መልክ ነው እንግዲህ እነሱን ባዝናና መልኩ ለመናገር ሞከረና ከዚህ በኋላ በቁም ነገር ወደ ዋናው ጉዳይ ገባ። የፌደራል መንግስት የኢሚግሬሽን ቅጣት በሚኒሶታ ላይ ከፍተኛ ጉዳት አድርሷል ብሎ ነው እንግዲህ የጀመረው። የአይሲ ኢንፎርስመንት ማለት ነው በጣም ትልቅ ኪሳራ አድርሷል። ይህ ጉዳት በሆስፒታሊቲ ሬስቶራንቶች ላይ ይሄ ሆስፒታሊቲ ሰርቪስ የሚባሉት አጠቃላይ ሬስቶራንቶች፣ ሆቴሎች እነዚህ ሆስፒታሊቲ ሰርቪስ ይሏቸዋል በዚህ በአሜሪካን ሀገር ማለት ነው። በችርቻሮ፣ በማኑፋክቸሪንግ፣ በአቅርቦት ሰንሰለት በእነዚህ ላይ እጅግ ከፍተኛ ጉዳት አድርሶ ነበር። ሚኒሶታ ውስጥ ያላችሁ ችግሩ የደረሰባችሁ ታውቁታላችሁ። በእውነት ምን ያህል ምስቅልቅል እንደደረሰብን የሚታወቅ ነገር ነው። ይህ ደግሞ የቀደሙት ንግግሮቹ ቀጣይነት ነው። የፌዴራል እርምጃዎች ለሚኒሶታ ኢኮኖሚ ጎጅ ናቸው በሚል መልእክት ነው የተነሳው። ደግሞ ይሄኛው ባለስልጣን ባጭሩ ተናጋሪው በመጀመሪያ ቦታውን ያወድስና ከዚያም ይህን ቆንጆ ቦታ እንኳን የፌዴራል የኢሚግሬሽን ቅጣት እያበላሸው እንደሆነ አጠቃላይ የተናገረበት አውድ ነው። ምናልባት ተናጋሪውን ስንገምተው የስልጣን ደረጃው ወይም ማረጉም የንግድና የኢኮኖሚ ልማት ኮሚሽነር ይመስለናልና እሱ ሳይሆን አይቀርም። የንግድና የኢኮኖሚ ልማት ኮሚሽነር ይመስላልና አጠቃላይ ኢኮኖሚያዊ ቀውሱን ነው በሚገባ ብትንትን አድርገው ለማስረዳት የሞከረውና እሱ የተናገረውን ኢኮኖሚያዊ ቀውስና የኛንም የተወሰኑትን ጨምረንበት እንዳጠቃላይ በሚኒሶታ የደረሰውን የኢኮኖሚ ቀውስ በዝርዝር ልናደርስላችሁ ነው። አጠቃላይ የሱን መልእክት ግን እንዲህ እናቀርብላችሁ። እነዚህ ጥረቶች እንዳጠቃላይ ጥሩ ነበሩ፣ ነገር ግን በቂ አይደሉም። የፌዴራል መንግስት ያደረሰው ጉዳት በጣም ትልቅ ነው። እነዚህ ጥረቶች የሚላቸው ምንድነው? አጠቃላይ የሚኒሶታ መተባበርና ህዝቡ ሰላማዊ ሰልፍ ማድረጉ ሁሉንም ነገር አጠቃላይ ይሄን የሚተነትን ነው እና በሚኒሶታ $100 ቢሊዮን ኪሳራ ደርሷል በዚህ 3 ወር ውስጥ ብቻ ብሏል። $100 ቢሊዮን ነው በዚህ ምክንያት የሚለው እንግዲህ አጠቃላይ የመንግስትም ያወጣውን ወጭም ላይሲ ፖሊሶችም ያለውን ሁኔታም እሱንም ጨምሮ የነጋዴው ክስረት ሁሉንም ነገር የንግድ መዘጋቱንም ጨምሮ ማለት ነው እና የፌዴራል መንግስት ያደረሰው ጉዳት በጣም ትልቅ ነው የሚለው። በተለይ ፍርሃት በሰራተኞች በደንበኞች
አሁንም ድረስ አልቀረም ነው የሚለው። የፌዴራል እርምጃዎች ቀንሰው ይመስላሉ ወይም የቀነሱ ቢመስሉም እስካሁን የተፈጠረው ኢኮኖሚያዊ ጉዳት ግን አሁንም ቀጥሏል ይለናል። ለምሳሌ በሚኒያፖሊስ ብቻ በአንዷ ከተማ ብቻ 100 ሚሊዮን ዶላር የገቢ ኪሳራ አጋጥመዋል ይላል። እንግዲህ ሴንት ፖል አለ፣ ሌሎች ከተሞች አሉ በሚኒሶታ። በሚኒያፖሊስ ብቻ ይሄ ችግር ደርሷል ነው። ይሄን ነው እንግዲህ እየተናገረ የሚገኘው። አጠቃላይ በሚኒሶታ የደረሰው የገንዘብ የሰው እና የታሰሩ ግለሰቦች ብዛትን ደግሞ የኛ የዩቲዩብ ቻናል ተንትኖ አቅርቦታል። የሚኒያፖሊስ ከተማ አብዛኛዎቹ ንግዶች ከ50% በላይ ገቢያቸው ቀንሶባቸዋል፣ በሚኒያፖሊስ ያሉት ማለት ነው። ይሄ በሚገርም ሁኔታ እጅግ አስደንጋጭ የሆነ መረጃ ነው። ምናልባት ሚኒያፖሊስ ከተማ የሚባለው ከአሜሪካ ውጭ ላላችሁ ሚኒሶታ አንድ ግዛት ናት፣ አንድ ስቴት ናት። በሚኒሶታ ውስጥ ካሉት ትልልቅ ከተሞች ዋና ከተማዋን ጨምሮ ሚኒያፖሊስ ትባላለች። እንዲሁም ይሄ መንትያ ከተሞች ይባላሉ፣ ሚኒያፖሊስ እና ሴንት ፖል ማለት ነው። ሁለቱ ከተሞች ናቸው እንደ ዋና ከተማና እንደ ትልቅ ከተማ የሚቆጠሩት። እና በተለይ በሶማሌዎች ዘንድ ነው የሚለው፣ በሶማሌዎች ዘንድ ከፍተኛ የሆነ የንግድ ኪሳራ ደርሷል ይላል። በታህሳስ 2025 እና በጥር 2026 ብቻ 46 ሚሊዮን ኪሳራ ደርሷል። ከ1000 በላይ በሚሆኑ ንግዶች ላይ ከፍተኛ ኪሳራ ደርሷል። ታህሳስና ጥር ወር ላይ ብቻ ማለት ነው፣ ወደ ኋላ ያለውን ወራት ሳንጨምር ከ80 እስከ 100% የሚሆኑ ንግዶች በጊዜያዊነትና በቋሚነት ተዘግተዋል ሚኒሶታ ውስጥ። ይሄ በጣም ያሳዝናል። አጠቃላይ የደረሰው ኪሳራ እስከ 100 ሚሊዮን የንግድ ገቢ ኪሳራ የንግድ ብቻ ማለት ነው ደርሷል ነው የሚለው። ላይሲ ፖሊሶች የተመደበው በጀት፣ የትምህርት ቤቶች መዘጋት፣ አጠቃላይ የሞቱ ሰዎች፣ ሁሉንም ነገር በገንዘብ ስንቀይረው ደግሞ እስከ 100 ቢሊዮን ሊደርስ ይችላል ነው የሚለው። ሌሎች ዘርፎችን ስንመለከት ሬስቶራንቶች፣ ችርቻሮች፣ ሆስፒታሊቲ የሚባሉት እነዚህ ባሮች፣ ሆቴሎች እነሱ ደግሞ ከ50 እስከ 80% ገቢያቸው ቀንሶባቸው ንግዳቸው ተዘግቶ ከቤታቸው እጃቸውን አጣጥፈው ቁጭ ያሉ በርካቶች ናቸው። እዚህ ላይ ነው እንግዲህ ትውልድ ኢትዮጵያውያን በከፍተኛ ሁኔታ የተጎዱት። እዚህ ቦታ ላይ የሚሰሩት በተለይ ሰነድ የሌላቸው ትውልድ ኢትዮጵያውያን በሆቴሎች፣ በሬስቶራንቶች፣ በሞሎች፣ በሾፖች ተቆጥረው ራሳቸውን ህይወታቸውን እየመሩ ነበርና እነሱ ሙሉ በሙሉ ለቀው ወደ ቤታቸው የአይሲ ፖሊሶችን ፈርተው ከቤታቸው ሲቀመጡ ይህ አካባቢ እንግዲህ ሆቴሎችም ተዘግተዋል፣ ሬስቶራንቶችም፣ የንግድ ሞሎችም፣ ሾፖችም በሙሉ የተዘጉበት አሰቃቂ ጊዜ ቢኖር በስደተኞች ላይ ይሄኛው ዘመን ሆኖ አልፏል። የተያዙ ሰዎችን ስንመለከት አጠቃላይ እንግዲህ መንግስት ባወጣው በዚች በጥር ወር ብቻ በሚገርም ሁኔታ 4000 የሚደርሱ ስደተኞች በዚህ በሚኒያፖሊስ ብቻ ታስረዋል ነው የሚለው። ሌሎችም እንግዲህ የተለያዩ መረጃዎች እየወጡ ይገኛሉ። ቁጥሩ ከፍ ዝቅ ሊል ይችላል። የቁጥሩ እንግዲህ ያው ኤስቲሜሽን የሆነ ነምበርም ይኖራል። ከተለያዩ የአሜሪካ መስሪያ ቤቶች የወጣ ቁጥርም ሊኖር ይችላል ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለእናንተ ያቀረብንላችሁ መረጃ ይሄን ይመስል ነበር። በተለይ የሚኒሶታው ገዢ ቲም ዋልዝ የሰጠው ፍንጭ እጅግ በስደተኞች ዘንድ ደስታን የሚፈጥር ሆኖ አግኝተነዋል። በሌላ ቪዲዮና መረጃ እስከምንገናኝ በያላችሁበት ሰላም ቆዩን።